ሰላም ጤና ይስጥልን የተወዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ ያሮስ 2 ጀምሯል እንግዲህ በያሮስ 2 ዛሬም አንዲት ርዕሰ ጉዳይ ቀንጨብ አድርገን ይዘን መጥተናል በዚህች ርዕሰ ጉዳይ ላይ ደግሞ ትንታኔዎችን እንሰጥበታለን ሰፋፊ ጉዳዮችን እናነሳበታለን በርካታ ነገሮችን እንማማርበታለን ብዬ አስባለሁኝ በተለይ በአሁኑ ደግሞ እጅግ መነጋገሪያ የሆነ የሰሞኑ ትኩሳት ነበረ የእፎይ ጉዳይ ትንሽ ረገብ ብሏል በርግጥ ግን ደግሞ አንድ ደብዳቤ ደግሞ ከጠቅላይ ቤተ ክህነት አምልጣ ወጣለች አምልጣ ስላችሁ ተለቋል ያ የወጣችው ደብዳቤ ደግሞ ነገሩን ወደ ሌላ ነገር እንዲዞር አድርጎታል ወንድማችን እፎይና ብፁዕነታቸው ብፁዕ አቡነ አብርሃም ጋር የተገናኘን መረጃ ነው ዛሬ የማመላክታችሁ ብፁዕነታቸው ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው ብፁዕነታቸው ብፁዕ አቡነ አብርሃም እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከፍተኛ ስልጣን ካላቸው ከቅዱስ ፓትርያርኩ ቀጥሎ የእሳቸው ድርሻ ነው ወይም የእሳቸው ስልጣን ነው ሁለተኛው እፎይ እንግዲህ በማህበራዊ ሚዲያ ላይ ኦርቶዶክሳዊ መልሶችን በመስጠት በተለይም በእስልምና ላሉ ወንድሞቻችን መልስ በመስጠት የሚታወቅ ወንድማችን ነው ታዲያ ለረጅም ጊዜያት እፎይ ይገደል እፎይ እንዲሁን ሲባል ነበረ ጠፍቶ ነበረ ከጠፋ በኋላ እንግዲህ ተመልሶ ሲመጣ ብዙ ነገሮችን ነው ሐሳብ ያነሳው ካነሳቸው ሐሳቦች መካከል ደግሞ በሽብር ወንጀል ተከስሼ ነበረ ከዛ ግን ክሱን እግዚአብሔር ፈቅዶ አልፌዋለሁኝ ምናምን የሚሉ ሐሳቦችን አንስቷል እስቲ እፎይ የተናገረውን የቁንጽል ሐሳብ የተወሰነውን ነገር ለእናንተ ላስደምጥና ከዛ በኋላ ደግሞ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የወጣው ደብዳቤ ምንድነው የሚለውን ደግሞ የማሳያችሁ ይሆናል እስቲ የእፎይን መልእክት በአንድ ወቅት የተናገረውን እንዲሁም ደግሞ እፎይ ያነሳቸውን ሐሳቦች እስኪ የተወሰኑ ነገር ላሳያችሁ ስራ እስከ ምክትል እንትኑ ወደዛ መምራት ነበረባቸው አቡነ አብርሃም አልፈቀዱልንም እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው ሜቢ ይሰማለኝ ስታክ አድርጓል እኔ ጋር ይሰማል ኦኬ ይሰማለሁ ስለዚህ እሳቸው ፍቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው የሊቃውንት ጉባኤ እንትኖች ኦኬ አንዴ ቲክቶክ እንትን እያለ ነው ይሰማል እሺ ስታክ እያደረገብኝ ነው ኦኬ አሁን ተመልሻለሁ መልካም የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን በህግ የሚጠየቁትንም በህግ እንጠይቃለን ብለውን ነበረ እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው አቡነ አብርሃም ሊፈቅዱልን አልቻሉም ጋርቤጅ ውስጥ ጨምረውታል ማለት ነው በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው ስለዚህ ያለው አማራጭ በህግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል ከልክለውናል እሱን ለምንድን ያደረጉት ደውላችሁ ጠይቋቸው ምናውቀው ነገር የለም ነገር ግን መጨረሻ ላይ እንግዲህ እፎይ ስለ ብፁዕ አቡነ አብርሃም ይሄንን ቢናገርም ከብፁዕነታቸው ብፁዕ አቡነ አብርሃም ጋር በተገናኘ ደግሞ እንደውም ልደተ ቃል እንዴት የብፁዕነታቸውን ስም ታነሳለህ በሚል በተቃውሞ ደግሞ በእፎይን በአንድ ወቅት መናገሩ ይታወሳል እሱንም አስደምጣችሁ እንመለስ ከአበረቱ ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም የተሰሩ በጣም በርካታ ብዙ ነገሮች ኖሩ ይችላሉ ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል ልክ ነው አሳለፋችሁ ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች ኢትዮጵያ ውስጥ ያሉ ወንድሞች ለምን አልተናገሩም ምናምን ነገር ብላችሁም ደግሞ አንዳንድ ሰዎች መከፋት አይኖርባችሁ
ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ ሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁት። ኦኬ። ስለዚህ አንዳንድ ልናስባቸው የሚገቡትን ነገሮች ልታስቡ ይገባል። ለዛ ብዙ ኤኒዌይስ ብቻ ኤኒዌይስ ሁላችንም ማስመሳዮች ነን በሚለው ልጠቅልለው ንግግሬ። ሁላችንም ማስመሳዮች ነን የሚለው በዛ ልጠቅልለው ንግግሬ። ሰላም ውድ አድማጮቻችን፣ በመግቢያ ላይ እንደተመለከታችሁት ልደተ ቃል ለኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል ይዛን ለታ ተደብቆ አላዳመጠኝም ማለት ነው። ስላላዳመጠኝ ወይንም ደግሞ ተሸራርፎ የሰጡት መረጃዎችን ሰምቶ ሊሆን ይችላል ለኔ ምላሽ የሰጠው። እኔ አባታችን አቡነ አብርሃምን ምን ብዬ ነው የተናገርኩት? ክስ እንዳንመሰርት እሳቸው አልፈቀዱልንም፣ ሰው ጠይቋቸው ለምን እንደከለከሉ ብዬ ነው ያልኩት። ይሄ ደግሞ አንድ ልጅ አባቱን የሚጠይቀውን ጥያቄ ነው የጠየኩት። እንኳን ምድራዊ አባታችንን ሰማያዊ አባታችንን እንድንጠይቀው ኑ ጠይቁኝ ብሎ ፍቃድ የሰጠን ነው ማለት ነው። መጠየቅ ብቻ አይደለም፣ ኑ እንዋቀስ ይላል የኛ አምላክ ማለት ነው። የሆነ ቦታ ላይ ቁጭ ብሎ የሚያስፈራራ እንዳትጠይቁኝ ምንም እንትን እንዳትሉ የሚል አምላክ አይደለም የምንከተለው። እንኳን ምድራዊውን አባታችንን ሰማያዊ አባታችንን እንኳን እንጠይቃለን ማለት ነው። እንጠይቃለን። ይህንን እንድንጠይቀውም ደግሞ ራሱ ነው ፍቃዱን የሰጠን ማለት ነው። ልክ እንደ ሙስሊሞቹ እንዳትጠይቁ የሚል አስተምሮ እኛ ጋር የለም። ወይንም ደግሞ ልክ እንደ ካቶሊኮቹ ፖፑ ኢንፋሊብል ነው ብለን አናምንም። ማንኛውም ፖፕ ራሱ ይሳሳታል ብለን እናምናለን። ወይ ጥያቄ መጠየቅ ነውር ነው ብለን የምናምን ሰዎች ስላልሆንን ማለት ነው። ስለዚህ አባታችንን ጠይቀናል። የጠየቅንበትም ምክንያት ደግሞ ምንድነው? እሱ ቋሚ ሲኖዶሱና የሊቃውንት ጉባኤ አባላት አማክረናቸው ነበረ። ምንድነው እሱ ያሉን? መረጃዎቻችሁን ሰብስቡና አምጡ፣ ክስ የሚያስፈልገውንም እንከሳለን፣ መግለጫ ለሚያስፈልገው መግለጫ እናወጣለን አሉን። ይህንን አደረግን። መረጃዎችን ሰበሰብን፣ ቪዲዮዎችን ሰበሰብን፣ በመጽሐፍት ደረጃ የተጻፉትን ሰበሰብን። ቁርአን ውስጥ ክርስትናን የሚያጥላሉ የሚያንቋሽሹትን አወጣን። በሐዲስ የተጠቀሱ ክርስትናን የሚሳደቡትን በሙሉ ሰበሰብን። እነኚህ ሁሉ ሰብስበን መረጃ ይዘን ሄድን። ስለዚህ አቡነ አብርሃም ይህንን ወደ ቋሚ ሲኖዶስና ወደ ሊቃውንት ጉባኤ ለማለፍ እሳቸው መፍቀድ ነበረባቸው። እንግዲህ ከዚህ በኋላ ነው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕነታቸው ብፁዕ አቡነ አብርሃም በሚመሩት ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት አንዲት ደብዳቤ ወጣችው። ደብዳቤውን ላንብብላችሁ። ያው ምስሉ እንደምትመለከቱት ማለት ነው። የወጣው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው። እንዲህ ይላል። ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም በሚል ይጀምራል። በአንዳንድ ማህበራዊ ሚዲያዎች የተባለ የማህበራዊ ሚዲያ አንቂን ለብፁዕ አቡነ አብርሃም የገባ ደብዳቤ አመራር እንዳይሰጥበትና ቋሚ ሲኖዶስ ውሳኔ እንዳይሰጥበት ተደርጓል። ይህ የሆነው ደግሞ በብፁዕ አቡነ አብርሃም ቀጥተኛ ትእዛዝ እንደሆነ ተደርጎ በስፋት የሚሰራጨው ዜና መኖሩን ብዙዎችን እያደናገረ መሆኑ ይታወቃል። ይሁንና ወደ ቋሚ ሲኖዶስም ሆነ ወደ ብፁዕ አቡነ አብርሃም የተባለ የማህበራዊ ሚዲያ አንቂን በተመለከተ በአካል ቀርቦ ምንም አይነት ማመልከቻ ያስገባ አካል አለመኖሩና በማህበራዊ ሚዲያ በዚህ ዙሪያ ብፁዕ አቡነ አብርሃምን መሰረት በማድረግ የሚተላለፈው ዘገባ ፍጹም ሐሰተኛ መሰረተ ቢስ መሆኑን እየጠቆምን እውነትነት የሌለው መረጃን በማሰራጨት የብፁዓን አባቶችን ስም ለማጥፋትና መልካም ስማቸውንም ለማጠልሸት የሚደረገው ሙከራ ሁሉ ተቀባይነት የለውምና ሐሰት ለሆነ ምእመናንና ምእመናት ሐሰተኛ መረጃ በማሰራጨት ሊያደናግሩ ከሚፈልጉ አካላት ራሳችሁን እንድትጠብቁ ለማሳሰብ እንወዳለን። ሚያዝያ 13 ቀን 2017 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት አዲስ አበባ ኢትዮጵያ ይላል ጽሁፉ። ስለዚህ ያስገባው ነገር የለም በሚል ነው ህዝብ ግንኙነቱ በትስስር ገጹ፣ ጠቅላይ ጽሕፈት ቤቱ ደግሞ በደብዳቤ መልክ ያወጣው ማለት ነው። ከዚህ በኋላ የሚደርሱን መረጃዎች ምንድናቸው፣ ነገሩ እንዴት ነው የሚለውንም ተከታትለን የምናስደምጥ ይሆናል። በእፎይ ዙሪያ ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም። በአንዳንድ ማህበራዊ ሚዲያዎች እፎይ የተባለ የማህበራዊ ሚዲያ አንቂ ለብፁዕ አቡነ አብርሃም የገባ ደብዳቤ አመራር እንዳይሰጥበትና ቋሚ ሲኖዶስ ውሳኔ እንዳይሰጥበት ተደርጓል። ይህ የሆኑ ደግሞ በብፁዕ አቡነ አብርሃም ቀጥተኛ ትእዛዝ እንደሆነ ተደርጎ በስፋት የሚሰራጨው ዜና መኖሩንና ብዙዎችን እያደናገረ መሆኑ ይታወቃል።
ይሁንና ወደ ቋሚ ሲኖዶስ ሆነ ወደ ብፁዕ አቡነ አብርሃም እፎይ የተባለ የማህበራዊ ሚዲያ አንቂን በተመለከተ በአካል ቀርቦ ምንም አይነት ማመልከቻ ያስገባ አካል አለመኖሩንና በማህበራዊ ሚዲያ በዚህ ዙሪያ ብፁዕ አቡነ አብርሃምን መሰረት በማድረግ የሚተላለፈው ዘገባ ፍጹም ሐሰተኛና መሰረተ ቢስ መሆኑን እየጠቆምን እውነትነት የሌለው መረጃን በማሰራጨት የብፁዓን አባቶችን ስም ለማጥፋትና መልካም ስማቸውን ለማጠልሸት የሚደረገው ሙከራ ሁሉ ተቀባይነት የሌለውና ሐሰት ለሆነ ምዕመናንና ምዕመናት ሐሰተኛ መረጃን በማሰራጨት ሊያደርጉ ከሚፈልጉት አካላት ራሳችሁን እንድትጠብቁ ለማሳሰብ እንወዳለን ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጽሕፈት ቤት ይህንን መግለጫ አውጥቷል። ሀሳብ አስተያየቶቻችሁን በፍጹም ቀናነት በንጹህ ልብ ሆናችሁ እንድጽፉልን ሀሳባቻችሁን እንድታስቀምጡልን እንወዳለን። ሰብስክራይብና ሼር በማድረግ 10,000 ደግሞ ካደረሳችሁን እንዲሁ ደግሞ ከዛም በላይ ካደረሳችሁ ሌሎች ሰበር የሆኑ መረጃዎችን በየዕለቱ በወቅታዊ መረጃዎች አመጣላችኋለሁ። ያሮስ 2 እንግዲህ 7 ሰዓት እንዲሁም ደግሞ ምሽት 1 ሰዓትና ምሽት 5 ሰዓት ላይ በቀን 3 ጊዜ ኦርቶዶክሳዊ መረጃዎችን የምንለቅበት ቻናላችን ነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው። ያሮስ 2ን ሰብስክራይብ አድርጉ። ተሰናበተ።